ሰላም ሰላማችሁ በክርስቶስ ብዝት ይበላችሁ። ዛሬም እንደተለመደው ብቅ ብያለሁ። ግን ዛሬ ብቅ ያልኩት የራሴን ሀሳብ ልሰጥ አይደለም የመጣሁት። በነገራችን ላይ እኛ ሰዎች ስንባል ምን ያክል ክፋት ይሄን ያክል በሰው ልጅ ምን ያክል ክፋትን እንደምናስብ፣ ምን ያክል ተንኮልን እንደምናስብ፣ ምን ያክል ርቀትን በተንኮልና በውሸት የተሞላ ትክክለኛ ማስረጃ ሳይኖር መክሰስ ማለት በጣም ከባድ ነው። በነገራችን ላይ ገና ለገና የሆነ ሰው ሰራ አለፈለት ጥሩ ነገር ይዟል፣ የራሱን እየተንቀሳቀሰ ነው። አብሶ ደግሞ ስደት ዓለም ላይ ያለ ልጆች ስላችሁ እሺ፣ አገር ላይ ተውት፣ ተንኮሉን ምቀኝ ብዙ ነገሩን እሺ፣ አገር ላይ ተውት። በቃ አብሮ የመጣ አበሻ ነው ምናምን የአበሻ ተንኮል ምናምን ይባላል። ጀስት እሱን ተው። ግን ደግሞ ተሀገር ወጣችሁ ስደት ላይ ስንሆን ብዙዎቻችን ስደትን እናውቀዋለን። ብዙዎቻችን አንድ ሰው ደግሞ በራሱ ጥሩ በራሱ ግሮ በራሱ የሆነ የራሱን ቢዝነስ ሲከፍት እንደውም ያንን ሰው ሰፖርት ማድረግ በርቺ፣ ጠንክሪ ማለት ማበረታታት ሲገባን ምን ያክል መንገድ እንደምትሄዱ እኔ ብዙ ጊዜ ያለው እኔ ብዙ ጊዜ እንደዚህ በሰው ላይ አልሰራም። ምክንያቱም የራሴን ሀሳብ ብቻ ነው ሰጠው። ግን አንዳንዴ ማለት በጣም ብዙ ነገሮችን ያታዘባል። በጣም ብዙ ነገሮችን ያለው እና ለምን ይሄን ያክል ስላችሁ የሁሉም እኮ እርዝቅ ሁሉም እርዝቅ አለው። ሁሉም የራሱን እርዝቅ ነው የሚበላው። የራሱ ፈጣሪ ለሱ ያለለትን ነው የሚበላው። እና ይህን ያክል ሄዳችሁ ስላችሁ ይኸውላችሁ እሷን ዛሬ ብታሳስሯት እሷ ዛሬ ቢፈረድባት ማሰብ ያለባችሁ ተኋላዋች ልጅ ቤተሰብ ታስተዳድራለች። እንደው ብታደርገው እንኳን እንደው እውነት እንኳን ቢሆን ግን እውነት አይደለም። ፈጣሪ ይመስገን ከዚህ ሁሉ ፈጣሪ ያውጣት። እሱ ነው የምመኘውና ማበረታታት ሲገባችሁ በርቺ፣ ጠንክሪ ብለ ሰፖርት ማድረግ ሲገባችሁ ይሄን ያክል ክፋትን የሰው ልጅ ለምን ስላችሁ ለምን እዚህ ምድር ላይ እኮ የምንኖረው ጥቂት ጊዜ እኮ ነው የምንኖረው። የምሬን ነው የምላችሁ። ሁሉንም እኮ ትተነው እንሄዳለን፣ እንሞታለን እኮ። ክፋትን፣ ተንኮልን፣ ምቀኝነትን ነው ይዘን የምንሄደው። እንደውም ቢልልን እኮ ሰፖርት መደራረግ መረዳዳት ገባችሁ አይደለም? በብር አለም መረዳዳት አንችን ይሆናል። በሀሳብ ሰፖርት መደራረግ ቤት በርቱ፣ ጠንክሪ በቃል አይደለ ጎበዝ ምናምን። አብሶ ደግሞ ስደት ዓለም ላይ ሆኖ የራሳቸውን ቢዝነስ የሚከፍቱ ልጆችን ምንድነው ማድረግ ማበረታታት ነው ያለብን። እንዲሁ ስህተት እንኳን ቢሰሩ ይዛችኋት ጠርታችኋት ይሄ ነገር እኮ ስህተት ነው ለምን እንደዚህ ታደርጊያለሽ ማለት ነው እንጂ ያለባችሁ ይህን ያክል ክፋት የሚል ይህን ያክል ተንኮልን ማሰብ ይህን ያክል በሸር መሄድ ኧረ በጌታ ማርያምን ይደብራል ስላችሁ ይታል። አንዳንዴ እንዲህ የሰው ልጆች እኮ ቆም ብላችሁ አስቡ። ለምን ይህን ያክል በክፋት ትሄዳላችሁ? እና በጣም ነው የሚገርመኝ ስላችሁ እኔ በጣም ብዙ ነገሮችን በእንደዚህ አይነት ዙሪያ ላይ አልሰራም። ምክንያቱም ሁሉም የየራሱ አመለካከት አለው። ግን ይደብራል። የምን ተው በቃ እንደዚህ አይነት ሙድ አይሰራም። አብሶ ደግሞ ስደት ዓለም ላይ ሆኖ ቢዝነስ የሚከፍቱ ልጆችን ቢዝነስን የሚሰሩ ልጆችን ምንድነው ማድረግ ያለብን? ማጠንከር ነው ያለብን። የምንችለውን ሰፖርት ማድረግ አለብን። ሰፖርት ማድረግ ነው። ተነሱ እቃ መግዛት አለብን። ተነሱ መግዛት ነው። ማበረታታት ነው ያለብን። ምክንያቱም ኢትዮጵያ እኮ ሲባል እኮ ኢትዮጵያዊ አንድ ነን እኮ አይደለን? ሁላችንም እምነታችን ሊለያይ ይችላል። ግን ዘራረጋችን አዳምና ሔዋን ነው። ገባችሁ አይደለም? ሁላችንም የተለያየ አመለካከት ሊኖረን ይችላል። ግን ደግሞ አዳምና ሔዋን እስከሆነ ድረስ ዘራችን እዚህ ምድር ላይ ደግሞ ዛሬ እንኑር ነገ እንኑር የምናውቀው ነገር የለም አይደለ? ትተነው እንሄዳለን። ይሄን ምድር እስታለን ድረስ ግን ጀስት በቃ በሰው ላይ ተንኮል አትስሩ፣ በሰው ላይ ሸርን አታስቡ፣ በሰው ላይ መጥፎ ነገርን አትስሩ። አስተውሉ ስላችሁ ፈጣሪያችሁን ፍሩ። ሰውን አይደለም ፈጣሪን መፍራት። ዛሬ እኮ ልንሞት እንችላለን ብለን ማሰብ ውሏችንን አናውቀውም፣ አዳራችንን አናውቀውም። እችን ሰዓት እኔ አሁን ተናግሬ ሄጄ ምን እንደሚያጋጥመኝ አላውቅም። እና መልካም ነገሮችን ለመስራት እንሞክር። ይህን ያክል የክፋት ጥግነትን አንሄድ ባካችሁ። የምር አብሶ ደግሞ ስደት ዓለም ላይ ያሉ ልጆች ስላችሁ በብዙ ነገሮች ስለማይ ነው እና እኔ መናገር አልፈልግም በዚህ ምን ነው። ግን በጣም አንዳንዴ ሲበዛ ይደብራል። ገባችሁ አይደለ? እች ልጅ ታዛዘናለች እውነት ለመናገር እና እኔ ፎቶዋን መምጥሽ መውሰድ አልፈልግም። እኔ በራሴ የምሰራ ልጅ ነኝ። ሀሳቦችን ነው ሼር የማደርገው። እንደዚህ አይነት ነገሮች መግባት አልፈልግም። ግን እንደ ሰዋዊ ስታስቡት ይኸውላችሁ፣ እንደ ሰዋዊ ስታስቡ ማበረታትና ማጠንከር ሲኖርባችሁ ይህን ያክል ክፋትን፣ ይህን ያክል ተንኮል፣ ይህን ያክል ርቀትን ሄዳችሁ እንደዚህ አታድርጉ። እኔ በግል ስለማውቃት ነው ልጅቷን። እኔ በግል ሄጃለሁ ስራዎቿን ስለማውቅ ነው። ገባችሁ አይደለም? እና የምን እንደዚህ አትሄዱ እና ሸዋዬ ነውት ፈጣሪ ሁሌም ታንቺ ጎን ይሁን። አይዞሽ፣ ጠንክሪ፣ ስሪ። ሁሌም አንድ ነገር ልንገራችሁ፣ የሚሰራ ሰው በጣም የሚጥር ሰው እንቅፋቶች ይበዙበታል። ድንጋይ ወርዋር ይበዛበታል።
ግን ደግሞ መሰናከል የሌለብሽ ፈጣሪሽን ታያሽ የኔ ውድ እህት፣ ፈጣሪሽን ታያሽ፣ የምትደርሽበት ሁሉ ቦታ ትደርሻለሽ። ድንቅፋቶቹ ሲወረወሩብሽ አንቺን ለማጠንከርና አንቺ የተሻለ ህይወት እንዲኖርሽ አሁን ታለሽበት ደግሞ የተሻለ ነገር ፈጣሪ ሊሰጥሽ ነው እና አይዞሽ። ግን ደግሞ እንዲህ በተንኮል የምትሄዱ ሰዎች፣ እንዲህ በአስቀያሚ ያንን ነገር የምትሄዱ ሰዎች ጥንቃቄ አድርጉ። ለሁላችንም ትምህርት ነው። ገባችሁ አይደልና? ተቻላችሁ አበረታቱ፣ ታልቻላችሁ ግን በቃ ይሄን ያክል የክፋት ጥግን አትሄዱ። በቃ ክፋትን እንዶ ባይምሯችሁ ራሱ እንዶ ሰይጣን ነው አሳስቷችሁ እንኳን ባይምሯችሁ ብታስቡ በስመ አብ በሉ። ገባችሁ? በሃይማኖታችሁ ይሄ የኛ ስራ የኔ ስራ አይደለም፣ የኔ ተግባር አይደለም። ፈጣሪው አንሳልኝ፣ ዛሬን አዳሬን አላውቀውም፣ ቀኔን አላውቀውም፣ የፈጣሪ መንገድ ብቻ እንድከተል እርዳኝ በሉ ስላችሁ እንደዚህ በሸር አትሄዱ። በተንኮል በቃ ባልሆነ ነገር አስባችሁታል። እሺ እሷን ከሰሳችኋት፣ እች ልጅ ታሰረች ምናምን ይባል፣ በጣም ስራዎቿ ከሰሩ ምናምን ይባል። ለምሳሌ ግን ቤተሰቦቿ አሉ፣ ተዋለ ቤተሰብ የምታስተዳድር ልጅ ናት። ገባችሁ አይደለም? እሷን ተስራዋ ልታፈናቅሏ ብዙ ልታደርጉ ትችላላችሁ እናንተ በሄዳችሁበት ሲስተም። ግን አይደለም። ፕሊዝ የምር አብሶ ስደት ላይ ያለን ሰዎች እንደዚህ አይነት ነገሮች ክፋትን፣ ይሄ መጥፎ አስተሳሰብን፣ ተንኮልን ከእነዚህ አይነት ነገሮች እንቆጠብ። የምሬ ነው የምላችሁ እና ፕሊዝ የምር በጣም ይቅርታ እና እኔ እንደዚህ አይነት ነገሮች መስራት አልፈልግም። ግን አንዳንዴ ሰብአዊነት ስላችሁ የሰብአዊነት ሰውነታችሁን ስታስቡት በመጥፎ ነገር ውስጥ አትሂዱ ስላችሁ በቃ መልካም አይደለም ለራሳችሁም። እንደዚህ አይነት ነገር ተንኮልን፣ ሸርን፣ ምቀኝነትን፣ አስቀያሚ ነገሮችን የምታስቡ ሰዎች፣ በቃ ሰው ያላደረገውን የምትወነጅሉ ሰዎች፣ ታለ ስራው የሰውን ልጅ ለመጣል የምትሞክሩ ሰዎች ጥሩ አይደለም። የምሬ ነው ብላችሁ ዛሬ እናንተን የሰውን ልጅ ጥላለሁ ብላችሁ ጉድጓድ ስቆፍሩ እራሳችሁ በቆፍራችሁበት ጉድጓድ ትገባላችሁ። እግዚአብሔር እውነቴን ነው ብላችሁ እግዚአብሔር ሁሌም መልካም ነው እና ሰው ተንኮል ሰውን ሴጣን አሳስቶ ጉድጓድን ሲቆፍር እግዚአብሔር ደግሞ ጉድጓድን የሚሸፍን አምላክ እንዳለም አትርሱ። ገባችሁ አይደለ? እናንተም ደግሞ ዛሬ ላይ ልኖሩ ትችላላችሁ፣ ነገ ግን ሟች እንደሆናችሁ አትርሱ። ምድራዊ ነገር ላይ ብዙ ነገር ክፋትን፣ ተንኮል ብዙ ነገር ልናደርግ እንችላለን፣ ግን እንሞታለን። ስንሞት ግን ወዴት ነው የምንሄደው? የትኛው ነው የሚያሳስበን? የምድራዊ ህይወት ነው የሚያሳስበን ወይ የላይ ቤቱ ነው የሚያሳስበን? ምድራዊው ዛሬ ሊመቸን ይችላል፣ ነገ ላይ ይመቸን ይችላል። ተዛን ግን ትተነው እንሄዳለን። የዘላለም ቤታችሁን አታበላሹ። አብሶ በመጥፎ ስራ ላይ በመጥፎ ስራ ላይ የምትኖሩ ልጆች እና እንደው የምሬ ነው ተሳስተን እንኳን ነው የምትሉት ጸልዩ ባይመናታችሁ ስላችሁ በቃ እንደዚህ አይነት ነገሮች፣ አስቀያሚ አይነት ነገሮች ወደ ልባችሁ ወደ አይምሯችሁ ሲመጣ ጸልዩ። ተጸሉት ምንም የሚቀይረው ነገር የለም እና ጸሎት ደግሞ ይቀይራል ብዙ ነገሮችን እና ሸዋዬ እንኳንም እንደዚህ አይነት አስቀያሚ ነገሮች ሁሉ ያወጣሽ ፈጣሪ ይሸፍንሽ። ጠንክሪ፣ ስሪ፣ በርቺ። ጀግናና ጎበዝ ልጅ ነሽ። ሌላ ምንም የምለው ነገር የለም። ግን እንደዚህ ክፋትን የምትሰሩ ልጆች ደግሞ እንዲህ በቃ በጣም ብዙ ነገሮችን የምታደርጉ ልጆች ደግሞ ጥንቃቄ አድርጉ። በቃ ለራሳችሁ ሰው ላይ ሸር ከማሰብ በፊት እኔ ምንድን ነኝ ብላችሁ ቆም ብላችሁ ማሰብ አለባችሁ። አንድ ሰው ሰርቶ ሲለወጥ ማበረታታት፣ እናንተም ደግሞ ተምሳሌ ትሆናችሁ ሰርታችሁ ለመለወጥ መሞከር ነው እንጂ ይህን ያክል ጥግ ድረስ ክፋት መሄድ መልካም አይደለም እና ለማንኛውም ተክፋት፣ ተተንኮል፣ ታስቀያሚ አስተሳሰቦች ሁሉ እንራቅ። የምድራዊን ብቻ ሳይሆን የሰማይ ቤቱንም እናስብ። በዚሁ አጋጣሚ አይዞሽ የኔ ውድ እህት፣ ፈጣሪ ለሁሉም መልካም ነው። ፈተና በሚመጣ ጊዜ ፈጣሪ ሊያበረታሽና መንገዶችን ሊያስተካክልልሽ ነው እና ብዙም አትዘኝ፣ ብዙም አታልቅሽ። ያው እኔ ፎቶዋን አልፖስትም፣ ብዙዎቻችሁ ታውቋታላችሁ እና በርቺ፣ ጠንክሪ። ግን ክፋትን የምታስቡ ሰዎች ተቆጠቡ። ለእናንተ መልካም አይደለም። ጉድጓድ ክፋትን በምንቆፍርበት ራሳችን ተመልሰን ልንገባ እንችላለን እና ጥንቃቄ አድርጉ ለእናንተም እና እንደዚህ አይነት ነገር ውስጥ ፈጣሪ አምላክ ያውጣችሁ። ክፋትን፣ ተንኮልን፣ በቃ ለሰው ልጅ መልካም ነገር የማታስቡ ሰዎች ፈጣሪ አምላክ ልባችሁን ይመልስላችሁ። እሱን ነው የምላችሁ እና በቃ አብሶ ደግሞ ስደት ዓለም ላይ ሆነ ክፋት በጣም በጣም መጥፎ ነገር ነው። እርስ በርስ እንደውም መተዛዘን፣ መተቃቀፍ፣ መዋደር፣ በቃ ሰፖርት መደራረግ ሲገባን ይሄን አክል ክፋት መሄድን፣ ተንኮል መሄድ ጥሩ አይደለም እና ለማንኛውም መልካም ሰንብቱልኝ። ሸዋዬ የኔ ውድ እህት አይዞሽ፣ በርቺ። ፈጣሪ አምላክ ደግሞ ነገሮችን ሁሉ ያስተካክልልሻል አምናለሁ። ሊያጠነክርሽ ስተሆነም ድረስ ደግሞ ምንም ማለት አይደለም። አታልቅሽ። ደግሞ እዚህ ስታለቅሽ ጠላቶችሽ ደስ ሊላችሁ ይችላልና አታልቅሽ። ፈጣሪ እንባሽን ጥርቅ ያደርግልሽ። አሁን ታለሽበት ተመጣብሽ ችግር ሁሉ ፈጣሪ አምላክ ያንጻሽ የኔ ውድ እህት።
አይዞሽ። ለማንኛውም ክፋት የምታስቡ ደግሞ ተጠንቀቁ። ምክንያቱም ዛሬ ሊመስላችሁ ይችላል፣ ነገ ሟች እንደሆናችሁ እንዳትረሱ ማለት ነው። እና ለማንኛውም ቸር ሰንብቱልኝ።